አዲሱን የኢፓስፖርት የኦንላይን አፕሊኬሽን ጀምሯል። መጀመሪያ ሰርች ማድረጊያው ላይ አዲሱን የኢፓስፖርት አፕሊኬሽን ድረገጽን ከፍታለን። ድረገጹን ስከፍቱ ሎጊን እና ሬጂስተር የሚል አማራጭ ይመጣል። ሬጂስተር የሚለውን እንጫናለን። ከዛም ኢትዮጵያን ፓስፖርት፣ ፎሪን ፓስፖርት፣ ጋቨርንመንት አይደንቲፊኬሽን ነምበር፣ ቴምፖራሪ ሬዚደንሲ ነምበር የሚሉ አማራጮች ይመጡላቸዋል። ከነዚህ አማራጮች በነዋሪነት መታወቂያ አዲስ ፓስፖርት የምታወጡ ከሆነ ሬዚደንት አይደንቲፊኬሽን ነምበር የሚለውን እንመርጣለን። ወይም ደግሞ ጋቨርንመንት አይደንቲፊኬሽን ነምበር ብለን የመንግስት መስሪያ ቤት መታወቂያ ቁጥራችንን እናስገባለን። ይህን ካስገባችሁ በኋላ ስማችሁን በእንግሊዝኛና በአማርኛ የምትሞሉበት ቦታ ይመጣላችኋል። ፈርስት ኔም የሚለው ላይ የራሳችሁን፣ ፋዘርስ ኔም የአባታችሁን፣ እንዲሁም ግራንድ ፋዘርስ ኔም የስም በእንግሊዝኛ በአማርኛም ትሞላላችሁ፣ ቪዲዮ ላይ በምታዩት መልኩ ማለት ነው። ይህን ከሞላችሁ በኋላ በርዝ ዴት የሚል አለ። እሱን ክሊክ ስታደርጉ የትውልድ ቀን፣ ወርና ዓመተ ምህረት በኢትዮጵያን አቆጣጠር ወይም ደግሞ በአውሮፓውያን የቀን አቆጣጠር ትመርጣላችሁ ማለት ነው፣ ወይም ትሞላላችሁ። የትውልድ ቀናችሁን በትክክል መሙላታችሁን እርግጠኛ ከሆናችሁ በኋላ አክሴፕት የሚለውን በመንካት ወደ ቀጣዩ ስቴፕ ትሄዳላችሁ። ዜግነታችሁን ለመሙላት ናሽናሊቲ የሚለው ቦታ ላይ ኢትዮጵያን የሚለውን ትመርጣላችሁ። ከዛም ጾታ የምትሞሉበት ቦታ ላይ ደግሞ ጾታችሁን ትሞላላችሁ ማለት ነው። ይህን ከሞላችሁ በኋላ ኢሜል አድሬስ የሚል ይመጣላችኋል። ትክክለኛ የኢሜል አድራሻችሁን ታስገቡና ቫሊዴት የሚለውን ትነካላችሁ። ወደ አስገባችሁት ኢሜል አድራሻ ባለ 6 ዲጂት ኮድ ይላካል። ኮድ እንደደረሳችሁ የተላከላችሁን ኮድ ወይም ደግሞ ቁጥር ታስገባላችሁ። ይህ ኮድ ምናልባት በ5 ደቂቃ ውስጥ ካልደረሳችሁ ሪሴንድ የሚለውን ትጫናላችሁ። ኮድ ይላክላችኋል ማለት ነው። ከዚህ በኋላ ሞባይል ቁጥር የምታስገቡበት ኦፕሽን ይሰጣችኋል። እሱ ጋር የሞባይል ቁጥር ታስገባላችሁ። የሞባይል ቁጥራችሁ የኢትዮ ቴሌኮም ስልክ ቁጥር መሆን አለበት። ከዛም ቫሊዴት የሚለውን ትጫናላችሁ። ወደ አስገባችሁት የሞባይል ቁጥር የሚላክ ባለ 6 ዲጂት ኮድ ኮፒ አድርጋችሁ ቁጥሩን ማለት ነው በክፍት ቦታው ላይ ታስገባላችሁ። ቀጥሎ ዩዘርኔም የምትሞሉበት ቦታ ይሰጣችኋል። እሱ ጋር በቀላሉ የምታስታውሱትን ዩዘርኔም ወይም ደግሞ ኢሜል ትሞሉና ቫሊዴት የሚለውን ትጫናላችሁ። ቫሊዴት ሰክሰስፉሊ ካላችሁ በኋላ ፓስወርድ ይጠይቃችኋል። ቀላል፣ ጠንካራና በቶሎ የምታስታውሱት ፓስወርድ ቢሆን ይመረጣል። የምትሞሉት ፓስወርድ ማለት ነው። ከዛም ኮንፈርም ፓስወርድ የሚለው ቦታ ላይ ከላይ ያስገባችሁት ፓስወርድ ድጋሜ በማስገባት ታረጋግጣላችሁ ማለት ነው ፓስወርዱ ትክክለኛ ስለመሆኑ። ከዛም በኋላ ሬጂስተር የሚለው ክሊክ ታደርጋላችሁ። ሬጂስተር ሰክሰስፉሊ የሚል ጽሑፍ ይመጣላችኋል። ከዚህ በኋላ የምታደርጉት ኦልሬዲ ያስገባችሁት ኢሜል ወይም ደግሞ ዩዘር ኔም ተጠቅማችሁ ሎጊን ታደርጋላችሁ። ቪዲዮ ላይ እንደምታዩት ፕሩቭ ዩ አር ሂውማን የሚል ቬሪፋይ እንድታደርጉ ምስል ይሰጣችኋል። እሱም በትዕዛዙ መሰረት ፕሩቭ ካደረጋችሁ በኋላ ዩዘር ኔም እና ፓስወርድ በማስገባት ሎጊን ትላላችሁ። ከዛ ሎጊን ካደረጋችሁ በኋላ ኦርዲናሪ ፓስፖርት፣ ሪስኬጁል አፖይንትመንት፣ ማይ አፕሊኬሽን እንዲሁም ደግሞ ቪው ዶክመንትስ የሚል አማራጮች ይመጡላችኋል። ከዚያም ስታርት አፕሊኬሽን የሚለውን አማራጭ ትጫናላችሁ ማለት ነው። እሱን ስትነኩ ተርምስ ኤንድ ኮንዲሽንስ የሚል ጽሑፍ አለ። በሱ ስር አይ አም አፕላይንግ ፎር የሚል አማራጭ አለ። እሱ ጋር ለእናንተ አፕላይ የምታደርጉ ከሆነ ማይሰልፍ የሚለውን ከ18 ዓመት በታች ለሆነ ለልጃችሁ አስቸኳይ ፓስፖርት አገልግሎት ለማግኘት አፕላይ የምታደርጉ ከሆነ ደግሞ ቻይልድ የሚለውን ትመርጣላችሁ ማለት ነው። ከዚያ በኋላ እንደምታውቁት የኢሚግሬሽን እና ዜግነት አገልግሎት ከአስቸኳይ ፓስፖርት ጋር ተያይዞ የ2 ቀንና የ5 ቀን ሰርቪስ ነው የሚሰጠው። በ2 ቀን ውስጥ አስቸኳይ የፓስፖርት አገልግሎት የሚፈልጉ ከሆነ ቱዴይ ሰርቪስ የሚለውን፣ በ5 ቀን ውስጥ የፓስፖርት አገልግሎት ነው የሚፈልጉ ከሆነ ደግሞ 5 ዴይ ሰርቪስ የሚለውን ትመርጣላችሁ። ከመረጣችሁ በኋላ አይ አክሴፕት የሚለውን ክሊክ ታደርጋላችሁ። ከዚያ በኋላ አፕሊካንት ዲቴይልስ የሚል ቦታ ላይ የቀይ ኮከብ ምልክት ያለባቸውን ቦታዎች፣ የተወለዳችሁበትን ክልል፣ የተወለዳችሁበትን ቦታ የሚያሳዩትን ኦሪጂን ኦፍ በርዝ እና ፕሌስ ኦፍ በርዝ እንዲሁም ደግሞ የአይን ቀለም፣ አይ ከለር፣ ሄር ከለር ላይ የፀጉር ቀለማችሁን፣ ኦኩፔሽን የሚለው ቦታ ላይ ደግሞ የምትሰሩትን ስራ ትመርጣላችሁ ማለት ነው። ለምሳሌ አካውንታንት ከሆናችሁ አካውንታንት የሚለውን ትመርጣላችሁ። ሌላ ስራ ካላችሁ ስራችሁን ትሞላላችሁ ማለት ነው። እዚህ ጋር ማሪታል ስቴተስ የሚለው ቦታ ላይ የጋብቻ ሁኔታችሁን፣ ምሳሌ ያላገባችሁ ከሆናችሁ ሲንግል፣ የገባችሁ ከሆነ ሜሪድ
ፍቺ ከፈጸማችሁ ደግሞ ዲቮርስድ፣ ባለቤታችሁን በሞት ያጣችሁ ከሆነ ደግሞ ዊዶው የሚለውን ትመርጣላችሁ። ይህን ከሞላችሁ በኋላ ኔክስት የሚለውን ስትነቁ አድራሻችሁን የምትሞሉበት ቦታ ይመጣል። እዚህ ጋር የተወለዳችሁበትን ክልል፣ ዞን፣ ወረዳ፣ ቀበሌና ከተማ እንዲሁም የቤት አድራሻ በሚገባ ትሞላላችሁ። ከዛ የሞባይል ቁጥራችሁን ሜን ነምበር የሚለው ቦታ ላይ ብዙ ጊዜ የምትጠቀሙበትን ቁጥር ትሞላላችሁ። ተጨማሪ ወይም ደግሞ ሌላ አማራጭ ቁጥር ካላችሁ ደግሞ ኦልተርኔት ነምበር የሚለው ቦታ ላይ ታስገባላችሁ። ኢሜል አድሬስ የሚለው ቦታ ላይ ኢሜል ታስገቡና ኔክስት ትሉታላችሁ። ከዚያ በኋላ ሪሌሽን ዲቴል የሚል ቦታ አለ። ከዚህ ቦታ ላይ ፓስፖርት በውክልና እንዲወሰድለው የሚፈልጉ ከሆነ የተወካይ መረጃ እዚህ ጋር ትሞላላችሁ ማለት ነው። ፓስፖርት ራሱ የሚወስድ ከሆነ ግን ይህን ቦታ ይዘሉታል። ይህን ካደረጉ በኋላ ኔክስት ስትሉት ቪዲዮ መግቢያ ላይ እንደነገርኳችሁ ፓስፖርት ለማውጣት የነዋሪነት መታወቂያና የተረጋገጠ የልደት የምስክር ወረቀት ያስፈልጋል ብያችሁ ነበር። እዚህ ሪኳየርድ ዶክመንት የሚለው ቦታ ላይ እነዚህን እስካን ያደረጋችሁትን የነዋሪነት መታወቂያ እንዲሁም የተረጋገጠ የልደት የምስክር ወረቀት አፕሎድ እናደርጋለን ወይም ደግሞ እናስገባለን ማለት ነው። እነዚህን ዶክመንትስ አፕሎድ ካደረግን በኋላ ኔክስት ስንለው የፓስፖርት ቀጠሮ ቦታ ለመምረጥ የሚያስችለን አፖይንትመንት የሚል ቦታ ይሰጠናል። እዚህ ጋር የቀጠሮ ቦታውን ሀገር ኢትዮጵያ ኦፊስ የሚለውን ደግሞ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለውን ትመርጣላችሁ። ከዛም በኢትዮጵያና ወይም ደግሞ በአውሮፓውያን የቀጠሮ ቀንና ሰዓት መርጣችሁ ቀጠሮ ታስዛላችሁ። ኔክስት ስትሉት አጠቃላይ የሞላችሁትን ዝርዝር መረጃ የያዘውን አፕሊኬሽን ፎርም ይመጣል። እሱን ሰብሚት ትሉታላችሁ። እሱን ሰብሚት ካደረጋችሁ በኋላ ዳውንሎድ ወይም ደግሞ ፕሪንት አደርጉና ክፍያ እንድትከፍሉ የፔይመንት ስቴፕ ይመጣል። ክፍያችሁንም በሲቢ ብር፣ በቴሌ ብር ወይም በኢትዮጵያ ንግድ ባንክ ሞባይል አፕሊኬሽን እንድትከፍሉ አማራጭ ይሰጣችኋል። በሲቢ ብር፣ በቴሌ ብር ወይም በኢትዮጵያ ንግድ ባንክ ሞባይል ባንኪንግ ኦንላይን ትከፍላላችሁ። በአጠቃላይ በዚህ መልኩ ለአስቸኳይ ፓስፖርት አገልግሎት ኦንላይን ማመልከት ትችላላችሁ ማለት ነው። በቀጠሮ ቀናችሁ ወደ ተቋማችን ሲመጡ ፕሪንት ያደረጋችሁትን አፕሊኬሽን ፎርም እና ፋይዳ መታወቂያ መያዝ ይጠበቅባችኋል።